ብዙ ትርፍ አናመጣ ይሆናል። ግን ምንድነው ኳሊቲ ቡናችንን በተመጣጣኝ ፕራይስ ለማድረስ ነው የምንሞክረው። ኦማን እንልካለን፣ አሜሪካን እንልካለን፣ ስዊዘርላንድ ልከናል፣ ፖላንድ ልከናል። በተቻለ መጠን ለብዙ ቦታዎች አስተዋውቀን ጥሬ ቡና ሳይሆን የተቆላ ሃይ ኳሊቲ ቡና ለመላክ ለሁለንተናዊ እድገት ፓክ አድርገን የምንሸጣቸው ቡናዎች ለሎካል ገበያ የምናቀርበው ይሁን ለውጭ ገበያ የምናቀርበው በተቻለ መጠን የተጣራ ቡና ለማቅረብ ነው የምንሞክረው። ጥራት ይከተልሃል ይሄድክበት። አገር ውስጥ ነው ብለህ ያረባ ነገር የሸጥክ እንደሆነ ውጭ ያለው በእጅ አዙር ይቀምሰውና አይ ያ ቡና አይረባም ይባላል። ስለዚህ ማርኬቲንግ ስትራቴጂ ላይ የሀገር ውስጥም ይሁን የውጭ ሀገርም ይሁን ፕሮፊታችንን ይበላብናል፣ ትርፉን ይበላል እንጂ ጥርት አድርገን ካቀረብነው ሁሉ ጊዜ ገበያውን እንጠራዋለን ማለት ነው። ማን እንደሚቀምሰው ቡናው ይታወቃል። ስለዚህ ለማንም ሰው አድቫይስ የምናደርገው በተቻለ መጠን ጥሩ ቡና ማቅረብ ሎካል የሚሆን ኢንተርናሽናል። ዛሬ መሰረት እንጀምር በ4 5 ሰዎች ቆይ ፉድ ሳይንስ እኔው ራሴ በማኔጅመንቱ በመናምን አድርገን ከ5 እስከ 6 ሰው ባልበለጠ ነው የጀመርነው ስንጀምር። አሁን ግን ካፌዎቹን ምናምን ጨምሮ ወደ 40 የሚጠጉ ሰራተኞች አሉ። ለጥራት የሚጨነቅ ለምርታማነት እድገቱ የኢንዱስትሪው ካስማ ነው የግሉ ዘርፍ ባለሀብቱ። አፍሪካ ውስጥ ወይም 3ኛ ዓለም መጥፎ ነው የሚባለውን አላምንበትም። የትም ሀገር ቻሌንጅ አለ፣ የተለያየ ነው። ያንን ቻሌንጅ ደግሞ ለመቋቋም የምታወጣው ጉልበትና ኤነርጂ እኩል ነው። የችግሩ አይነት ይለያይ እንጂ ካንተ የሚወጣው ኤፈርት ያንን ሶልቭ ለማድረግ ተመጣጣኝ ነው። ስለዚህ በተቻለ መጠን ሀገር ገብተህ ከምታውቃቸው ሰዎች ጋር እየተራገጥክ እየተጋፋህም ቢሆን ብትሰራ የተሻለ ይሆናል የሚል ግምት አለኝ። ከግብርና መር ወደ ብዝሃ ዘርፍ ለመሸጋገር ኢትዮጵያ ጸጋ ብዙ ሀገር